በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። የዮሐንስ ራእይ ትርጓሜ ጀምረን ከምዕራፍ 1 እስከ ምዕራፍ 8 ተምረናል። አሁን ደግሞ ምዕራፍ 9 እንጀምራለን። የጊዜ ባለቤት እግዚአብሔር ሁላችንን እንዲያስተምረን መልካም ፈቃዱ ይሆንልን። የልብ ዝግጅት ከራስ ነው፣ የምላስ መልስ ግን ከእግዚአብሔር ነው ይለናል ጠበኛው ሰሎሞን። ለመናገርም ለማዳመጥም ዝግጅቱ ከኛ ነው፣ መልሱ ግን ከእግዚአብሔር ነው። ለተናጋሪውም መናገርን ለአዳማጩም አይምሮን የሚያደል እግዚአብሔር ነው። ስለዚህ ዮሐንስ በማይመች ቦታ በደሴት በውሃ መካከል ላይ ባለች ቦታ ላይ ቁጭ ብሎ መልአኩ እየነገረው የጻፈውን የአዲስ ኪዳን ራእይ የአዲስ ኪዳን ትንቢት ለጥበብ ለማስተዋል ለሃይማኖት ጽናት ለሕይወታችን መከራም ቢመጣ ደስታም ቢመጣ እግዚአብሔር እንደሆነ የምናውቅበት ያስተምሮ ክፍል ነውና የዮሐንስን ራእይ ባለፈው ስንማማር እነሆ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር ወደ ቤቱ ገባለሁ፣ ወደ እርሱ ገባለሁ፣ እሱ ከኔ ጋር ይበላል፣ እኔም ደግሞ ከእሱ ጋር እበላለሁ ብሎ ተናግሯል በዮሐንስ ራእይ ምዕራፍ 3 ላይ። ስለዚህ ማንኳኳት ማለት በቃሉ ማንኳኳት ነው። እግዚአብሔር አሁንም እያንኳኳ ነው። ኑ ተማሩ እያለ ኖ ደቂቀ ፈሪሃ እግዚአብሔር ማርከሙ፣ ልጆቼ ሆይ ኑ እግዚአብሔርን መፍራት አስተምራችኋለሁ አለ። ማነው? ልበ አምላክ ዳዊት ሲናገር ማለት ነው። ሐዋርያው ማቴዎስ ደግሞ በማቴዎስ 11 ላይ ምን ይላል? ምንድን ነው የሚለው? ከእግዚአብሔር ተማሩ ይላል። ተምሃሩ እኔ እግዚአብሔር እንዲህ ይላል፣ ከእኔ ተማሩ ይላል። አስተማሪ እግዚአብሔር ነው። ተናጋሪውንም አዳማጩንም የሚያስተምረው እግዚአብሔር ነው። ስለዚህ በማቴዎስ 7:7 ላይ አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል፣ አንኳኩ ያልተከፈተለት ለምኑ ያልተሰጠው ማን ነው ይላል። ስለዚህ በማስተማር እናንኳኳ፣ በመስማት እናንኳኳ፣ በመለመን እናንኳኳ፣ እንዲሁም ደግሞ በቸርነቱ ልናንኳኳ ያስፈልጋል ማለት ነው። የዮሐንስ ራእይ ምዕራፍ 9 ቁጥር 1 ላይ እንዲህ የሚል ቃል አለ። ምን አለ? ወሶበ ጠቃ ሐሙስ መልአክ። አሁን ይሄ በፍቹ ምን ይላል? አምስተኛው መልአክ መጥቁን በመታ ጊዜ ነው። መጥቅ በቤተ ክርስቲያናችን ለማሕሌት አገልግሎት ደወል ይደወላል። መጥቅ ማለት ደወል ማለት ነው። ለማሕሌት አገልግሎት በሳይንሱ በዚህ በዓለም ላይ በትምህርት ቤት እያንዳንዱ ሰዓት ሲደርስ መግቢያም መውጫም የረፍትም ሰዓት መጥቅ ይመታል ማለት ነው። በቤተ መንግስቱም እንደዚሁ ደወል ይደወላል ማለት ነው። በገዳም ጧት ለጸሎት 6 ሰዓት ለቅዳሴ 12 ሰዓት ደግሞ ለምግብ በገዳምም ይመታል ማለት ነው። ለጸሎትም አላቸው፣ ለምግብም አላቸው፣ ለአገልግሎትም አላቸው በገዳም። እንዲሁ ደግሞ በቤተ ክርስቲያናችን ማሕሌት ለመጀመር የሚመታ መጥቅ አለ። የኪዳን መጥቅ አለ። ቅዳሴ በመግባት የሚመታ አለ። ግማሽ ቅዳሴ ላይ የሚመታ አለ። እግዚኦታ ላይ የሚመታ አለ። ዕርገት ሲወርዶ የሚመታ አለ። በሌላ መልኩ ደግሞ ሰው አረፈ ሲባል ደግሞ ከሌ አርፏል ተብሎ ደግሞ መጥቅ ይደወላል ይመታል ማለት ነው። በሌላ መልኩ በቤተ ክርስቲያን ያልተጠበቀ አደጋ ወይ የእሳት አደጋ ወይ ሌላ አደጋ ቢመጣ ደወል ይደወላል ማለት ነው። መጥቅ ይመታል ማለት ነው። አሁን ሰዎች መጥቅ ይመታሉ። ከዚህ በላይ ደግሞ መላእክት መጥቅ ይመታሉ። በነገራችን ላይ እግዚአብሔር አምላክ በማቴዎስ ወንጌል ምዕራፍ 24 ላይ ምን ይለናል? ምንድን ነው? ዕለተ ምጽአት እንደሚመጣ ይልቁንም ልበ አምላክ ዳዊት አስቀድሞ ተናግሯል። እግዚአብሔር ገሃደ ይመጽእ አምላክ ነው እያለን እግዚአብሔር ይመጣል ዝም አይልም አለና ወደኋላም ወደፊትም ትንቢት ይነገራልና ዓለምን ሊፈጥር መጣ አለ። ዓለምን ፈጠረ አለ። ሁለተኛው ዓለምን ሊያድን መጣ አለ። ይመጣል አለ። ዓለምን አዳነ መጣ። ከድንግል ማርያም ተወለደ፣ በቀራንዮ ተሰቅሎ ዓለምን አዳነ። ሶስተኛው ዓለምን ሊጠቀልል ይመጣል። አሁን ይህንን የፈጠረውን ዓለም ሊወስድ ያስቀመጠውን ያነሳል ማለት ነው። እድር ድንኳን ይደኩናል፣ በሶስተኛው ቀን ያነሳል። ወታደር ድንኳን ይደኩናል፣ በሚነሳበት ሰዓት አንስቶ ይሄዳል ማለት ነው። ይህች ዓለም የእግዚአብሔር ድንኳን ናት። ጣራዋ ሰማይ ነው፣ መሰረቷ መሬት ነው። እንደዚህ እንዳቆማት ሰማይ ከላይ እንደዘረጋው መሬትን በኋላ እንደመሰረተው አንድ ቀን ይጠቀልለዋል ማለት ነው። ስለዚህ ይህንን ለጻድቃን ሊፈርድላቸው በኃጥአን ሊፈርድባቸው በመጣ ጊዜ ቅዱስ ሚካኤል መጥቅ ይመታል ይላል። ምንድን ነው መጥቅ ሲመታ? እሳት የበላውም ገደል የገባውም በመኪና የተፈጨውም በተለያየ መልኩ በሕይወት እንደው በኖርማል የሞተው በሙሉ አጽም ይሰበሰባል አለ በአንደኛው ደወል። በሁለተኛው ደወል ደግሞ ወደነበረበት ይመለሳል አለ። በሶስተኛው ነፍስና ሥጋ አንድ ላይ የሆኑና በአምላካቸው ፊት ይቀርባሉ። መልካም የሰሩ ለክብር ትንሣኤ፣ መጥፎ የሰሩ ለሐሳር ትንሣኤ ይነሳሉ። ይነሱና መልካም የሰሩትን በበግ መስሎ አስመስሎ በቀኝ ያቆማቸዋል፣ ክፉ የሰሩትን በግራ ያቆማቸዋል። ያቆምና ለጻድቃን ይፈርድላቸዋል፣ በኃጥአን ይፈርድባቸዋል።
በእውነት እግዚአብሔር አምላክ ለሁላችን ይፍረድልን ነው። ይፍረድልን አይፍረድብን። ስለዚህ መጥቅ ማለት ይሄ ነው አለባቸው። አሁን እዚህ ጋር ምን ይላል? በቆሙ መጥቅ ሲፈታ አምስተኛው መልአክ ይላል ምንድን ወሶ በጠቃ ሐምስ መልአክ፣ አምስተኛው መልአክ ደወል በደወለ ጊዜ ማለት ነው። ወደ ትርጓሜው ስንሄድ ግን በአምስተኛው መንፈቅ አምስተኛው መልአክ ስራውን ሁሉ በሰራ ጊዜ ማለት ነው። አሁን ስራው ቤተክርስቲያን ደዋይ ያላት የሚደውል ክፍል አለ። አሁን ያ ደዋዩ ስራውን በሰራ ጊዜ ማለት ነው፣ በደወለ ጊዜ ማለት ነው። እንደገና ቀዳሹ ደግሞ ቅዳሴውን በቀደሰ ጊዜ፣ ማኅሌታዊ ማኅሌቱን በቆመ ጊዜ፣ መምህሩ ወንጌልን ባስተማረ ጊዜ። ሁሉም እያንዳንዱ የሥራ ዘርፍ አለው። ቦለ ዘተው የተሰጠው አለ ለእያንዳንዱ። ባለ 2 መክሊት አለ፣ ባለ 5 መክሊት አለ፣ ባለ 1 መክሊት አለ። ሰርቶ መገኘት ነው። ባለ 5ቱ 10 አድርጓል፣ ባለ 2ቱ 4 አድርጓል። ሁሉም በጎ አገልጋይ ተብሏል። ባለ 1ዱ ግን ቀብሯል። መክሊትን አለመቅበር ነው። መደወልም መክሊት ነው። መቀደስም መክሊት ነው። ማስተማርም መክሊት ነው። ማስቀደስም መክሊት ነው። መቁረብም መክሊት ነው። ማስታረቅም መክሊት ነው። ስለዚህ መክሊትን አብዝቶና አትርፎ መገኘት ግን ግድ ይላል ማለት ነው። ምን ይላል? ወረደ ኮከብ እምሰማይ ዲበ ምድር፣ ኮከብ ከሰማይ ወረደ አለ። መልአክ ነው፣ ስራውን ሰራ ማለት ነው። ወረደ ሲል ማለት ነው መልአኩ ለምሳሌ አናንያ አዛርያ ሚሳኤል ወዳሉበት ሰዓት ወረደ። ምን አደረገ? እሳቱን ወደ ውሃነት ቀየረ። ቂርቆስና ኢየሉጣ ወዳሉበት ወደ ፈላ ውሃ ወረደ። ምን አደረገ? ውሃውን ወደ ቀዝቃዛነት ቀየረ። እስራኤል ወዳሉበት ወረደ። ምን አደረገ? ፈርዖንን ወደ ውሃው ከተተ፣ እስራኤልን አሻገረ ማለት ነው። ኢያሱ ወዳለበት ወረደ። ምን አደረገ? ኢያሱን ረዳና ጠላት እንዲሸነፍ አደረገ ማለት ነው። ሕዝቅያስ ወዳለበት ወረደ። ምን አደረገ? ሕዝቅያስ ተኝቶ ሳያውቅ 185,000 ሕዝብ ሰራዊት ጣለና ሕዝቅያስን ነፃ ወጣው ማለት ነው። ወረደ መልአኩ ስራውን ሰራ ማለት ይሄ ነው። የቀን ስራ የሚሰራ መልአክ አለ፣ የሌሊት የሚሰራ መልአክ አለ። ህፃናትን የሚጠብቅ አለ፣ አረጋውያንን የሚጠብቅ አለ፣ ካህናትን የሚጠብቅ አለ፣ ሀገር የሚጠብቅ አለ፣ ለእንስሳት ምግብ የሚያቀርብ አለ፣ ለሰዎች የሚያቀርብ አለ። እያንዳንዱ የመልአክ ስራ የተለያየ ስራ አለው ማለት ነው። ወተው ወሎቱ መራሁተ አንቅዕተ ቀላያት፣ ከተማ ወይም በር የሚከፍትበት ቁልፍ ተሰጠው ይላል። ቁልፍ ተሰጠው ለማን? እንግዲህ ለመልአኩ ቁልፍን ተሰጠው፣ ታደለው የሚከፍትበት። አየው እስቲ እንመልከት። የሐዋርያት ሥራ ምዕራፍ 12 ላይ ጴጥሮስ ከሰማይ ሰማያት የወረደውን ከድንግል ማርያም የተወለደውን ስለ እግዚአብሔር ስለ መድኃኒዓለም ወንጌል ቢያስተምራቸው ምን አደረጉት? እጅና እግሩን አስረው ወህኒ ቤት አወረዱት። የሚገርመው ነገር በወህኒ ቤት ወርዶ ግን ወህኒ ቤት ያስተምር ነበር። ወንጌል አይታሰርም፣ የእግዚአብሔር ቃል አይታሰርም፣ አይምሮ አይታሰርም፣ ሀሳብ አይታሰርም፣ ስጋ ነው የሚታሰረው። ነፍስ አትታሰርም። ነፍስን የሚያስራት ሰይጣን ብቻ ነው። ስለዚህ ጴጥሮስ ወደ እስር ቤት ሄዶ በደረቅ በዚያ በዓለም ላይ ያለውን እንዳላስተምር አመጣችሁ፣ ተስፋ ያለውን ሕዝብ እንዳላስተምር፣ ተስፋ የቆረጠውን እንዳስተምር ስለተፈቀደልኝ ነው አለና ተስፋ ቆርጦ ገድልሃል ተብሎ ሰርቀሃል ተብሎ ዘርፈሃል ተብሎ የታሰረውን ያስተምር፣ አንድ ቀን ትፈታላችሁ እያለ ማስተማር ጀመረ። ማስተማር ጀመረ። በዚህ ጊዜ ነው መልአኩ በመንፈቀ ሌሊት ሄደና ጴጥሮስ ጴጥሮስ አለና ጠራው። አቤት ናውጣ፣ እጅና እግርህን ታስር አለው። እጅና እግርህን ወዲያና ወዲህ በለው። ወዲያና ወዲህ ሲለው መፍቻው ማን ላይ ነው ያለው? መልአኩ ላይ ነው ያለው። እነሆ መልአኩ ሲናገር በመልአኩ ድምፅ የጴጥሮስ ሰንሰለት ተበተነ። አየው፣ የጴጥሮስ ላይ የነበረው ሰንሰለት ተበተነ ማለት ነው። ስለዚህ ይህንን ነው የሚናገረው ማለት ነው። ወኮነ ከመደመና ውእቱ ጢስ ቀላይ፣ ብዛቱን መናገር ነው። ወእምነ ውእቱ ጢስ ወፃ አንበጣ ውስተ ምድር ይላል። ምን እያለ ነው ያለው? ቁልፍ ተሰጠው ይላል። ምን አይነት ቁልፍ? በሩን የሚከፍትበት። በሩን የሚከፍትበት ይልቁንም ደግሞ ከፍቶ እነሆ የሚያስተናግድበት ቁልፍ ተሰጠው ይልና እስክንድር እየዞረ ሲዋጋ ከትልቅ ከተማ ላይ ደረሰ ይልና እሊህ ሰዎች ሰባ ድአት ይባላሉ። ብዙ ክብረ መልክ ያላቸው፣ ደንጊያውን ብረቱን እንደ እንጀራ የሚያላምጡ፣ እሳቱን እንደ ውሃ የሚጠጡ ናቸው። አይቶ እንዲህ ያለ ግሩም ፍጥረት ይህ በወጣ ጊዜ ምን ይተርፈዋል? አቤቱ ለፍጥረት እዘንለት ብሎ ወደ እግዚአብሔር ቢያመለክት ህቡ ፍኖት ተገልጾለት 3 ቀን ተጉዞ ከደቂቀ ያፌት ከተማ ደረሰ። የደቂቀ ያፌት ከተማ ዙሪያውን የሚያሰር ነበር ይላል። ማን ነው ይህን እያለ ያለው? የእግዚአብሔር መልአክ። በአሁኑ ሰዓትስ ሰው ምን እንደሚበላ ምን እንደሚጠጣ እኛ እናውቀዋለን። ብዙ ጊዜ እኮ አናውቀውም። ምን እየበላ ነው፣ ምን እያደረገ ነው ብለን ብናስብ የምናውቀው ነገር የለም።
ምንድን ነው የሚለው? 50 ዘመን ንጉሥ ይመጣል፣ እሱን የተከተለ ይድን ዘንድ አንተ ግን ሂድና የሚከፈተውን ክፈት፣ የሚወጣውን አውጣ